ዛሬ የምንመለከተው አራተኛውን ሳምንት መጻጉዕ የተባለውን ስያሜና ሳምንት ነው። የአብይ ጾም በገባ አራተኛው ሳምንት ላይ የሚታሰበው መጻጉዕ ወይም ደግሞ በዮሐንስ ወንጌል ምዕራፍ 5 ላይ ተጽፎ እንዳለ 38 ዓመት ሙሉ በጸበሉ ስፍራ ተኝቶ እንደነበረው እነሆ ያንን ህመምተኛ ጌታችን መድኃኒታችን ክርስቶስ እንደፈወሰው ይህ ቀን የሚታሰበው ህሙማንን ሁሉ የሚፈውስ በትምርቱ የነፍስን ቁስል የሚፈውስ በተአምራት የስጋን ደዌ የሚፈውስ የሚራራልን አባት እግዚአብሔር እንዳለን የሚያሳይ ይህ ሳምንት ነው። የሱ በረከትና ረድኤት ከሁላችን ጋር ይደር። መጻጉዕ ዮሐንስ ወንጌል ምዕራፍ 5 ላይ እንደምትመለከቱት በበጎች በር ወይም በመመላለሻ ስፍራ ቤተሳይል በተባለው እነሆ በዛ ስፍራ ላይ አንድ የጸበል ስፍራ ነበር ይላል ወንጌላዊ ዮሐንስ ሲጽፍ። በዛ የጸበል ስፍራ በርካታ ህሙማን ይሰበሰባሉ፣ እውራን ይሰበሰባሉ፣ አንካሶች ይሰበሰባሉ፣ ለምጻሞች ይሰበሰባሉ፣ ደዌ ያለበት ሁሉ ይሰበሰባል። በጣም የሚያሳዝን ሰው ግን 38 ዓመት ሙሉ በዛ ተኝቷል። ዘመዶቹ በአልጋ አምጥተው አስተኝተውታል። ወደ ጸበሉ ስፍራ መግባት አልቻለም። ምክንያቱም የእግዚአብሔር መልአክ ከሰማይ ይወርድና አንድ ጊዜ ሲባርከው ጸበሉ ሁሉ እነሆ ይናወጻል። ያኔ ቀድሞ የገባ ሁሉ ከደዌ ይፈወሳል ይላል። እግዚአብሔር መላእክትን ይላክልን በጸበልም ኃይል ሁላችን ያድነን ዘንድ ቅዱስ ፍቃድ ይሁንልን። ያ ሰው ግን መግባት አልቻለም ወገኖቼ። ከዛ አንድ ቀን ጌታ ወደዛ ስፍራ መጣ። ልትድን ትወዳለህ አለው። እሱም ምን አለ? ሰው የለኝም እንጂ አለ። ብዙ ጊዜ በሰዎች የሚመኩ ሰዎች አሉ። በሰው የሚታመን ሰው አለ። በሰው ከመታመን በእግዚአብሔር መታመን ይሻላል። ሲያየው ጌታ የ30 ዓመት ጎልማሳ ነው። አብሮት ሰው አለ። ነገ ጠዋት መልአኩ ወርዶ ውሃውን ሲያናውጸው አንዱን ያዝልኝና ሂድና ይሄን ነገ ጠዋት አምጥተ አጥምቀው ከዛ በኋላ ወደ ጸበሉ አስገባው ይድናል ይለኛል ብሎ አስቧል። ሰው የለኝም አለ። ጌታችን ኢየሱስ ክርስቶስ በጸበልም ያድናል በቃሉም ያድናል። ክብርና ምስጋና ለስም አጠራሩ ይድረሰውና ሰው የለኝም አትበል፣ ተነስ አልጋህን ተሸከም አለው። 38 ዓመት ሙሉ የተኛው ሰው አልጋውን ተሸክሞ ሄደ፣ ተፈወሰ። ክብርና ምስጋና ለእግዚአብሔር ይድረሰው። ይህን ሳምንት አባቶቻችን ሲወስኑ እነ ቅዱስ ያሬድ ይህን ቀን ሲያስቡት አባቶቻችን በዚህ ቀን እኛም ዛሬ መጻጉዕ ብለን ስናስብ ከማናቸውም ደዌ እንድን ዘንድ ነው። በዚህ ሰዓት ይህን ቃል የምትሰሙ የተለያየ ህመም፣ የተለያየ ደዌ፣ የተለያየ ስቃይ፣ የተለያየ ፈተና ያለባችሁ እግዚአብሔር ሁሉን ማድረግ ይችላል። እግዚአብሔር ድንቅ አምላክ ነው። አንዳንድ ጊዜ ከልባችን ክፋት የተነሳ አንዳንዴ ነገሮች ሊረዝሙብን ይችሉ ይሆናል። ወይም ደግሞ እግዚአብሔር ምክንያት ይኖረዋል። ጊዜ ገቢር ለእግዚአብሔር የሚያድንበት ቀን አለው፣ የሚፈውስበት ቀን አለው። ስለዚህ እግዚአብሔር ዛሬ ከማናቸውም ደዌ እንዲያድነን ከልባችን ከሱ ጋር እንገናኝ። ሌላዋን ነገር አስቡ። የእግዚአብሔር መልአክ ተራዳኢ ናቸው። የእግዚአብሔር መልአክ ወርዶ ጸበሉን ይባርከዋል። የኦርቶዶክስ ጸበል ዛሬ በእግዚአብሔር መልአክት የሚባረኩ ናቸው። አንዳንዶች ስለ ጸበል ላይገባቸው ይችላል። እኛ ግን ይገባናል። በዮሐንስ ወንጌል እንደተጻፈ በነገሥት ምዕራፍ 5 ሁለተኛ ነገሥት ምዕራፍ 5 እነሆ ንዕማን እንደተፈወሰ ዛሬም ይሄንን የምናስብ ሰዎች ነን። ኦርቶዶክስ ቤተክርስቲያን ሙሉ በሙሉ መጽሐፍ ቅዱስ የሚፈጸምባት ቤተክርስቲያን ስለሆነች ሁለት ጸበል ራሱ እንደሚፈውስ እንመለከታለን። ሌላው እግዚአብሔር ደግሞ በራሱ እነሆ ተነሽ ብሎ የሚያድን አምላክ ነው። አራተኛው ሳምንት መጻጉዕ ይባላል። መጻጉዕን እንደፈወሰ እኔን ይፈውሰኛል ነው። አዎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የድንግል ማርያም ልጅ ሆይ እንማጸናሃለን። በዚህ ሰዓት በደዌ ዳኛ ባልጋ ቁራኛ የተያዙትን ህሙማን ፈውሳቸው፣ በቅዱስ እጅህ ዳብሳቸው፣ ከተኙበት አልጋ ላይ አቁማቸው፣ የቀደመ ጤንነታቸውን መልስላቸው። አሜን። ጌታ ሆይ መልስልን። መጻጉዕን በ38 ዓመቱ ሙሉ በሰው ሲመካ የነበረውን አንተ መተህ እንዳዳንከው እኛንም ከሰው ትምክህት አውጣን። አንተ ውረድልን፣ አንተ ዳብሰን፣ አንተ አድነን። አምላክ ሆይ ትችላለህ። አሜን። ለሁላችንም አድርግልን። የእናትህ ምልጃ አይለየን። አሜን።